ቤተሰቦች እንዴት ናችሁ? አሰላሙ አለይኩም። ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ በጣም ደስተኛ ነኝ። በእውነት አላማረብኝም። ቤተሰቦች ዛሬ ቀለል ብሎኛል። ዛሬ ደስተኛ ነኝ በጣም። ያው እንደዚህ ለብሼ የመጣሁት ግልጽ ነው። ያው መስለም እፈልጋለሁኝና ያው አሚርን ወደ እኔ አላመጣሁትምና ያው እኔ ወደ እሱ ሊሄድ በሚለው አስቤ ነው ያደረግኩት። ሲቀጥል ደግሞ እሱ ቃል ገብቶልኛል ከሰለምሽ አገባሻለሁ ልጃችንንም እናሳድጋለን። ከሰለምሽ እሱ አያገባሽም። ለምንድን? ሰላም አለይኩም ዋሌኩም ሰላም ማለት የማታውቅበት አልችልበትም። ቤተሰቡ ሰላም ውድና የተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና አልሐምዱሊላህ። እናንተ ደህና ናችሁ? አለን። ያው ዛሬ ለመልካም ነገር እኔ ደስ ብሎኛል እውነቱን ስነግር፣ ምክንያቱም ዛሬ ውጤቱ የሚታወቅበት ቀን ዛሬ በቃ አይደለ። እቺ ልጅ ያው ብዙ ጊዜ አንተ ተንከባክባታል፣ እኔም ተንከባክቤያታለሁ፣ ብዙ ብር ወጥተህባታል። ነገር ግን ዛሬ ደግሞ እውነቱ ታውቆ ልባችን እርፍ የሚልና የውድ ቤተሰቦቻችንም ልብ እርፍ የሚቀም ይመስለኛል። ምክንያቱም ስለ ልጁ ነው። ልጁ እውነት ነው ወይ ውሸት ነው የሚለውን ዛሬ እናጣራለን። በሚን እንግዲህ አሳምነን፣ በተለይ እኔ በጣም ያሳመንኳት ለወሳኝ ጉዳይ ስለምትፈለጊ ዛሬ እንደውም ለአንቺም አሪፍ ስለ ልጅሽም ፍጻሜንም ስለሆነ ብያት ነው አጓጉቼ እየጠራኋት። ስለዚህ እውነቱን አታውቅም። ሆስፒታል እንደምንሄድ ሆስፒታል ዛሬ እንወስዳታለን። ዛሬ ደግሞ ሆስፒታል የምንወስድበት ምክንያት ጤነኛ መሆኑ ራሱ ልጁ መታወቅ አለበት ብዬ አስባለሁ። ምክንያቱም ልጄን ገላለሁ ማለትም አስወርደዋለሁ፣ የተለያየ ነገር አደርገዋለሁ እያለች ስለሆነ እኔ ደግሞ ይሄ ነገር እንዲፈጠር አልፈልግም። እሷ በልጇ ነው አሁን እየያዘች ያለች ልጁ ለማስወረድ። አንደኛ ልጅ ማስወረድ ከህግም አንፃር ወንጀል ነው፣ ብዙ ዓመት ያሳስራታል። ሁለተኛ አንፃር ደግሞ ልጅ ማስወረድ በጣም ትልቅ ኃጢአት ነው፣ ምክንያቱም የአንድ ሰው ነፍስ ነው። ስለዚህ ይቺ ልጅ ከምትታሰር መጥፎ ነገር ውስጥ ከምትገባ እኛ አስመርምረን የሚደረገውን እንክብካቤ ካስፈለገች እንክብካቤ ማድረግ፣ የሚደረገውን ትሪትመንት ከፈለገች ከኛ ጋር እንድትኖር ማድረግ እንችላለን። ነገር ግን እኛ ጋር የምትኖር ደግሞ ከሆነ ችግር እንዳይፈጠር ምን አስበናል? ቤት የመከራየት ነገር ማስበናል። ወይም ብቻዋን ተከራይታ አስበናል ሳይሆን ለቤተሰብ መደበቅ የለብንም። ያው ትንሽ እሺ ካለችን ከቤት ራቅ አርግተናት ከኛ ሰፈር ከቤቲ ጋር ያላቸው ግንኙነት ትንሽ ጥሩ ስላልሆነ ከቤቲ ራቅ አርግተን ቤቲን የሚያስደስታት ነገር ነው ብዬ አስባለሁ። ቤቲንም ጠርተናታል። ለበምኒ አዲስ ቤት ተከራይተንላታል። ፋሚሊ ሰርፕራይዝ ነበር። ያው አሜን ተናገረ። አዲስ ቤት ሁለት ቁልፍ ነው፣ አዲስ ነው። ግን አንዱ ቁልፍ ነው አንዱ ወጥቷል፣ ተቀምጧል። አንዱ ቁልፍ ነው የተቀመጠ። አይ ወጥቷል፣ እኔ ጋር ተቀምጧል። የተቀመጠበትን ምክንያት እቺ ልጅ እርጉዝ ነች። የሆነ ነገር አደጋ ቢደርስባት፣ የሆነ አክሲደንት ቢደርስባት፣ የሆነ ነገር ቢደርስባት አንዱን እንወስደዋለን፣ ከዛ ሁለቱን እንሰጣታለን። አዲስ ውሃ ቤት እንከባከባታለን። ምክንያቱም አቅረበንች ልጅ ስላየናት ጥሩ ስላልሆነ አርቀን ደግሞ ምን እንደምፈጠር አብረን እናያለን። ምክንያቱም እኔ ምንም ቢሆን ቤቲን ወዳታለሁ፣ አፈቅራታለሁ እና ቤቲ እንዲከፋብኝ እንድታዝንብኝ አልፈልግም። ከዚህ በላይ እስከዚህ ያሳዘንኳት ይበቃል። ከዚህ በላይ ባታዝንብኝ ጥሩ ነው። ስለዚህ ምን አሰብኩኝ? ቤት ከራይላትና ለበምኒ ከቤቴ አርቃታለሁ። ከቤቴ ጋር ያለኝንም ነገር አስተካክላለሁ አይደል እንዴ? ስለዚህ በምኒ ደግሞ አዲስ ቤት መከራየቷ ለእሱ አሪፍ ነው ብዬ አስባለሁ። እሱ ብቻም ሳይሆን አሁን በምኒ ያለ መሰለህ አሁን እየሰራች ያለችው ስራ ስለ ልጁ ሁሉ ነገር ጥሩ አይደለም ታውቃለህ። ስለዚህ ከሰላም ይልቅ መጥፎ ነገር የተፈጠረ ነው፣ በውስጣችን ብጥብጥ የተፈጠረ ነው፣ መራራቅ የተፈጠረ ነው። ስለዚህ ይህን በማሰብ ከትም ሴት ነች፣ ሁለተኛ ነገር ደግሞ ከውጭ ሀገር ብዙ ፈተና ደርሶባት ነው የመጣችው። ስለዚህ እኛም ደግሞ ውጭ ከቤት ሳንል ተከራይተንላት ሰርፕራይዝ ባይዘው የሚለውን ተናገረ እንጂ እኔ ልደብቅ ነበር። ሰርፕራይዝ በኋላ ስትመጣ ልናገራችሁ ነበር ሰርፕራይዝ ብዬ እና ወደ ቤተሰቦች ዛሬ ትልቅ ነገር እንናገራለን። ለበምኒ ብለን አስበን ነው ቤቱንም የተከራየርንላት። ለበምኒ ጥሩ ስለምናስብ በምኒ ቢሆን ማለት ምንም ብታደርግ እህታችን ነች። ለዛ ነው አይደል? በምኒ ያው ትምጣና ያው እየመጣች ነው። እሷ ራሱ እሷ ነች። እሷ አይደለችም። እሷ አይደለችም። እሷን ትመስላለች። አንተ ኧረ እሷ ነች። በምን እንደዛ አይነት ለሰጣች ማለት እዴ አንተ እሷ ነች። አላሳኝ ማርያም እሷስ መስል ይሄው አንጣች ዲናት አላማረብኝ
አላወራም። እግዚአብሔር አላወራም። ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም አለይኩም ያቸው እንደዚህ ማለት ነው። ቤተሰቦች እንዴት ናችሁ? አሰላሙ አለይኩም። ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ በጣም ደስተኛ ነኝ በእውነት አላወራም። ቤተሰቦች ዛሬ ቀለል ብሎኛል። ዛሬ ደስተኛ ነኝ በጣም። ያው እንደዚህ ለብሼ የመጣሁት ግልጽ ነው። ያው መስለም እፈልጋለሁኝና ያው አሚርን ወደ እኔ አልመጣሁትምና ያው እኔ ወደ እሱ ሊድ በሚለው አስቤ ነው። ያው አንዳንዴ ሁሉም ነገር እኮ አይሳካውም አይደለ ቤተሰቦች። እናንተን ደግሞ በጣም ስላስከፋችሁ በጣም ያስከፋችሁ ይመስለኛል እና በጣም ስላስከፋችሁ በጣም ተገርሞ ነው እያዩኝ ያሉት። ለምን ከእሷ ተወሼ ነው ያው በደንብ ስሰልም ደግሞ ያው ገዝቼ ያው አሚር መቼም ከጎኔ ትሆናለህ ብዬ አስባለሁኝ ቤተሰቦች። እና እሱ ወደ እኔ ካልመጣ እኔ ወደ እሱ ቤት የተሻለ አማራጭ ይመስለኛል ቤተሰቦች። እና ልጃችንንም አንድ ላይ እናሳድጋለን። ደግሞ ቃል ገብቶልኝ ነበር ቤተሰቦች ወይዘዌ ሙስሊም ከውሽ ከሰለምሽ ያው አንድ ላይ እንኖራለን እንጋባለን ብሎኛል። እና ይህን ሀሳብ ምን ትላላችሁ ቤተሰቦች? እሱ ራሱ አላመነም እንጂ አሁን ቤተሰቦች እሱ ራሱ አላመነም። እኔ እኮ ልሰልም ነው እኮ ያልኩት ገና ትንሽ በአንዴ አሁን ትናንትና እንደዛ ስታለሽ ስታብጃን ነበር እንደ ክርስቲያን ካልሆንክ ዛሬ ደግሞ ዛሬ ሌላ ቀን እኮ ነው አይደል እንዴ? ትናንት ሌላ ቀን ነበር፣ ዛሬም ሌላ ቀን ነው ቤተሰቦች። እና እናንተንም ስላስከፋችሁ በጣም ይቅርታ። ከዚህ በኋላ አላስከፋችሁ፣ በጣም ይቅርታ በእውነት ቤተሰቦች። እና ዛሬ እንግዲህ ደረገጥ ሰማ አሚን እኔ ይሄ ነገር መሳለኛው ወይ ብቻ ለብራ እንዴ ከይቅርታ ለምንድን ስለ ትናንትና እንደዛ ኦርቶዶክስ ካልሆንኩኝ ክርስቲያን ካልሆንኩኝ ብለሽ ተጣላ። ትናንትና በጣም ከፍቶኝ ነበር ባይዛው ክርስቲያን ከፋሽ ነበረ። በጣም ከፍቶኝ ነበረ። ዛሬ ደግሞ ሙስሊም ነው ነው አልሽ። ነገ ከነገ ወዲያ ምን እንደምትይ ማን ያውቃል? ወዲህ ደግሞ በቃ ሁሌ መጥፎ ነገር ነው የምታስበው። ለምን እንደምታስበው ሁኔታሽ ነው አስራሽ ነው ምንድን ነው አውራኝ እስቲ ነው እና ብቻ ለበራ ችግር የለም። እግዚአብሔር ነው ነገር አስቀርጥ ይመስል ትናንትና እንደዛ ክርስቲያን ካልሆንኩኝ ዛሬ ደግሞ ሙስሊም ካልሆንኩኝ ሙስሊም ካልሆንኩ አለች ገባለ። ስለዚህ የሆነ ነገር እያሰበች ነው ኔኖት የሚሄደው ገባላለ ወይ የሆነ ላካት ሰው አለ ወይ ደግሞ የነቀመለችው ቀመር አለ ገባላለ። አንተ ለምደው እጅን የምትሆነው በቃ አለ አይደለ ለብሳለች አምሮባታል። ምክንያቱም ሙስሊም ነው ሙስሊም ነህ ታውቃለች። ሰምነች ሙስሊም አለባበስ ግን ከኋላዋ ምን አለ ከኋላዋ ነው ታጀ እንዳለ የሚለው ደግሞ መጠየቅ አለብህ ገባላለ። እቺ ልጅ አሁን ያስደንግጣኝ ባንዴ ትናንትና ክርስቲያን ካልሆንኩ እያለች ዛሬ ደግሞ ሙስሊም መሆኑ ምን ውስጥ ያላመናት ሙስሊም ደግሞ በጣም ታውቃለህ ጥርጣሬ ውስጥ ነው ያለሁት። ሰው በአንድ ቀን መስቀል አንዴ እኮ አሁን እኮ አስቀይረኝ ደንግጬ ምን የሚያስደነግጥ ነገር የለም። አሚር እሷም እንዳለች ታውቃለህ ቤቴ ብታያት ራሱ ከቤት ጋር ይገዳደላሉ። ማርያም አስቀጥለኝ እስልምናውን አስለምደኝ አስተምረኝ እኮ ነው ያለችው እንጂ እኮ ማስተማር አስተምራት አስተምራት እኮ አይደለም ያልኩ ያለሁት። ግን እቺ ልጅ ከኋላ የሆነ ነገር ሸር አስባለች የሆነ ነገር አስባለች ነው ማለት ተገራስ ነጋብላ ተመረናት። ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ማለት የማታውቅበትም አልችልበትም። ቤተሰቦች ተሸብደኛለህ ሁሉንም ነገር። እሺ ምን ሆናችሁ እንደዚህ? አረ ምንም እንደዚህ እኮ እያወራ እና እንዳስተምርሽ ትፈልጊያለሽ? እንድታስተምረኝ እፈልጋለሁኝ። ግን አሁን ወንድምሽስ እንዴት እናደርጋለን ማለት ነው? ወንድሜማ አያውቅም። ማንም የሚያውቀው ነገር የለም። እንደዚህ ሀሳብ እንዳመጣ ሲያይሽ ምንድነው የሚልሽ? ምንድነው የሚፈጠረው? እሱማ ከባድ ነገር ነው የሚፈጠረው። ግን እና አሁን እዚህ እስላም ላይ ማለት መግባት ማለት ቀላል አይደለም ለአንቺ ለቤቴም ቀላል አይደለም። ብዙ ቻሌንጆች ብዙ ፈተና ያጋጥምሻል፣ ብዙ ነገር ያጋጥምሻል። እሱን የመቋቋም አቅም አለሽ ወይ? እንግዲህ ካድላ ጋር ሆነን አንድ ላይ እናልፈዋለን ያስባለኝ። ሲጀመር አሁን ከዚህ በኋላ እኔም እሰልማለሁ። አሚር ሁሉም ነገር ያሳየኛል፣ ያስተምረኛል። ልጃችንም አንድ ላይ እናሳድጋለን። በቃ ቤቲ የሚለው ሲጀመር እኔ ሙስሊም ስለሆነች ነው ገብቶኛል። ስለሰለመች አይደል? ይሄው እኔም ስለሰለመች እሷ አንቺ ሰለሚ ማለት አይ እኔ እንደዛ አስቤ አይደለም። አሁን ቀልድ ነው። በል ስማ ያዘጋጅናትን ነገራትና አይናችን
እኔ ስለዚህ ነው ማለት ፈልገው ሲጀምር እኮ ስለራሙ ለአንቺ መልካም ነገር አስበልልሻል። እሱ ነው መልካም ነገር አስበልልሻል። ምን ስሚኝ አዳምጪኝ አምልሽን ይኸው መልካም ነገር አስበልልሻል። ይስጥሽና ከዛ እኔና አሚር እንሂድ በቃ። እኔ ዛሬ ተረጋግቼ ነው የመጣሁት። መጨቃጨቅም አልፈልግም። ገባክ? እኔ ክፋት አስቤ አይደለም። ስማኝ እሺ በቃ አሚር አውራቸው ሰርፕራይዝ አለች። ሰርፕራይዝ እንጋሽና እንሂድ። በዚህ አይነት ስሜት ለምን ለአንቺ አስበን ለአንቺ ተጨንቀን የሆነ ነገር አድርገንልሽ ነበር። ምንድን ነው ያደረግንልሽ? ለአንቺ አሪፍ የተባለና ጥሩ ቤት ተከራይተንልሻል። በጣም የሚያምር ነው። ስታዩም ትወጂዋለሽ። ባለፈው ይበርደኛል እዚህ ቤት ምናምን ብለሽ ነበር። ከሱ የተሻለ ይሆናል ብዬ አስባለሁ። ያስብልሽም ነበረ። ያስብልኛል። እሱማ ስለሚያስብልኝ እኮ ነው እንደ እሱ ጋር መጣኝ። አባቱ ጋር ያለሽ ቤት አሁን ለምንድን ነው ልጅቷ የምትከራከራት? ተዋት። አትጨቃጨቂኝ። ሰላማዊ ሰው ቁልፉን ስላት ቤት መጣች። እራሱ ቤት የአንቺ ቤት ነው። የኔ እናንተ ቤት መሆን አለበት። የኔ እናንተ ቤት መሆን አለበት። ብቻዬን አልኖርም። እንካ ያዘው። ብቻዬን አልኖርም። በእግዚአብሔር አታናዱኝ። እንደዚህ ስሜታዊ እንደሆነ አታርጉኝ። ቁልፉን ያዢና ይሄ የአንቺ ቤት የተከራየንልሽ ቤት ነው። እኛ እንረቀም እንደ ጓደኛ እንደ ወንድም እንመጣለን እናያለን። አሁን ቤት ላይ መጣች ስለሆነ ነገር አታወሪ። ይሁን ቁልፉ ምን ማለት ነው እንዴ? ያማል እንዴ? አንድ ቤት የምንኖር ከሆነ እሺ እኮ እስከፈለንበታል። አሁን ቁልፉ ነው። ኦኬ ብሩ ነው የሚያስጨንቀው አንተ? ብሩ ማስጨነቅ ሳይሆን የከፈልንልሽ ለአንቺ ነው አይደል? አንቺ ሳሰብንልሽ ነው። ስለዚህ ነገር አታስመስል። ኦላድን ተውና ስማኝ። እኔ አሁን መስለም እንፈልጋለሁና እንድታስተምረኝ ምናምን እንፈልጋለሁ። ቤቴ እንዴት ነኝ? አላማረብኝ? ምን እንደዚህ ልበሽ? አላማረባት እሰን አስቢ። ትናንትና ክርስቲያኑን ስትይው ነበር እንዴ? ብዬሽ ነበር። ያው ሐሳቤን ቀየርኩ። ሐሳብ ዝም ብሎ የሞተ ሰው ነው ሐሳቡ ባይቀየረው። እኔ ደግሞ በህይወት አለሁ። አንቺ እንዴት ነው የምታስቢው? ሁሉም ነገር የሚስልሽ ደግሞ በእምነት መጣሽ? ምን አላማረብኝም። ቤት ይኖርሽ እንደዚህ ነው። አንቺ ልብስ መግዛት ማገዝ ሲኖርብሽ እንደዚህ ለምን ትመጣለሽ? አላግዝሽም። ለምን? ከልብሽ ሲሆን ሁሉም ነገር የሚሆነው እንጂ ትናንትና እያደረኩት ያለው እሱ ውስጥ የነበረው የለበሽው ሴትዮ ዛሬ ደግሞ መጥተሽ እንደዚህ ቤት የኢስላም አለባበስ ለብሰሽ መምጣት ምን ማለት ነው? አዳምጪ። ከልቤ እያደረኩት ያለው ገባሽ? ሲቀጥል ደግሞ እሱ ቃል ገብቶልኛል። ከሰለምሽ አገባሻለሁ፣ ልጃችንንም እናሳድጋለን። ከሰለምሽ እሱ አያገባሽም። ለምንድን? ይሄ የውሸት ታሪክ ነው። ለምንድን? ቃል ገብቶልኛል። አልገባልሽም። ምክንያቱም ለምን ሚስት አለችው። ሚስት አለሽ? ምን ተጋባችሁ እናንተ እንዴ? አሚር ብለሃታል? ብሎኛል። ከአንቺ ጋር ቆመና ነበር ያለው። አይ እኮ እንደዛ ስትለኝ ጀስት ስሜታዊ ሆኜ ነው እንጂ እኔ እንደዚህ ትሆናለች ብዬ አላልኩም። ግን ቃል ነው እንግዲህ ስልሽ አምናበት የምትመጣ ምናምን ደስ ይለኛል። ቃል ነው መጀመሪያ በሆዴ ውስጥ አለ የምትይውን ጽንስ አሚር እኔ እንዲመረመርልኝ እፈልጋለሁ። ከዛ በኋላ መጋባትን መዋለድም ትችላላችሁ። አንተ አታምኝም እንዴ? በስመ አብ አላምንም። እኔ በምን አምናለሁ? ልጅ ራሱ እኮ ሊወለድ እኮ ነው። እኔነት ምን ወድሽ አይገፋም እንዴ? ቆይ አንቺ ለምን ደግሞ አይገፋው? እኔ እኮ ማለት ነው ሰው ሶስት ወር እኮ ቢያንስ እንደ ይገፋል። እሱ አይገፋም እንዴ? በጣም ምንድን ነው አንቺ ውሸትሽን ቢያንስ ስለሽ ቤቲ ለሷ ብለኛ ራሱ ነው እናም ተማከረ ልጁን እናስመረምረዋለን። ሰርፕራይዝ እናደርጋታለን። ኡፍ ተመስገን። ቤት ተከራያችሁለት አንድ ላይ ማለት ነው። እኔና አሚር አንድ ላይ ለመኖር የት ነው? እሱ አንቺና አሚር አንድ ላይ የምትኖሩት? አንድ ላይ እንኖራለን። ያው ቁልፋችን የለም እንደዚህ ነው። ቁልፋችን ይይፋ እንዴ? አይ በምን ይሄ ላንቺ ነው የተከራየው። ላንቺ ያንቺ አስጠልተሽዋል እኮ ልጅ አንቺ አይገባሽም እንዴ? ቆይ በጣም ነው ያስጠላሽው። ቀጥተሽዋል እኮ በግድ እኮ ነው ካንቺ ጋር የሚኖረው። ምን ፈርቶ እንዳይታሰር ፈርቶ እኮ ነው ካንቺ ጋር የሚኖረው እንጂ ልቡ ያለው እኮ እኔ ጋር ነው። ያልጨቃጨቃችሁ የራሳችሁን እንደጨርሱ እኔ ያለብቻ ፈልጋለሁ። እኔ ዛሬ አሁን በሰላማዊ መንገድ ነው የመጣሁት። ገባሽ? መጨቃጨቅ አልፈልግም። በሰላማዊ መንገድ ነው የመጣሽው? ምን በሰላማዊ መንገድ የመጣሽው ነገር የለም። ቁልፍ የምር ተከራይታላት ነው እኮ። በቃ ሂጂ፣ ይሄንን ያዥና ሄደሽ መኖር ብቻሽን። ልጅሽን ከዛ ሲወለድ እቅፍ አድርገሽ መተኛት። ወደ ውስጥ እኮ ልጅ አለ። ወደ ውስጥ ልጅ አላት። ወደ ውስጥ ልጅ ቢኖር ኖሮች ልጅ ሄጄ ልመርመር ትል ነበር። ከአንተ ጋር ከባልሽ ከሄድሽቱ መረመሪ ምን ባሌ አሳየሁሽ እኮ የእኔ እናት። ማመን አለማመን የአንቺ ፋንታ ነው፣ የእኔ ፋንታ አይደለም። በምን አምናለሁ? አሳየሁሽ እኮ ወንድምሽ ራሱ እኮ አምኗል። አንቺ ማመን ስላልፈለግሽ ነው የእኔ እናት እኮ። ልጅ እንዳምን ከፈለግሽ ባሌን እንድሰጥሽ ከፈለግሽ እንሂድና ባሊያት በይ ታገቢ። ያገባሽው ነው ባሊ ነው። እሱማ ስነ ስርዓት ያዢ። ተጋባችሁ እንዴ? አሚር
ለምን ዝም የምትለው? እኔ ምን ልበላት ማለት እናስ መርምራት እቺ ልጅ እኮ አይደለችም። እኔ ስለዚህ አይሽ ነው ያውቅሻለሁ። የኔ እናት እኔ አልመረመርም አላልኩም። እሺ ተረጋጊ። ደግሞ አሰይቼሻለሁ። ተለመንሽ እኮ ስንት ቀን ለመኑሽ እኮ ተለመንሽ። በጣም ደግሞ ዛሬ ለምንሽ እንደው በእናትሽ ተመርመሪ እንጂ አይገባም። በእናትሽ ቤቲ አይገባም። ባባ አሚር ይቅርታ ይሻልሻል። እዚህ ጋር ማለት ነው ወጥመድ ውስጥ እያስገባቸው ነው እቺ ልጅ ካላስመረመርካት ህይወትህ ይበጠበጣል። ሁሉም ሰው ሲጀመር እንዳንቺ ነው የሚመስልሽ። ዝም በላት። እኔ አምኜበት ቆይ አንተ እንድታስተምረኝ ይሰልም። ለምን ነው የምትፈሪው? እርጉዝ የሆነ ሰው በራሱ የሚተማመን ሰው እኮ ተመርመሪ ሲባል እሺ ደስ ይለኛል። ና ልጅህን እኔ የዛን ቀን እምቢ አላልኩም። አጎቴ ይምጣ ነው ያልኩት። እሺ ነይ እንሂድና እንመርመር። አጎቴ ከመጣ እሺ እንሂድ። እሺ አጎትሽ ምን ይሰራልሻል? አንቺ ወርስ አንዴ ልጅ ያለው ቀን ምንድን ነው የምትይው? አንቺ ማንሽ ሲጀምር ምን ቢነሽ እሱ ምን ያልተናገረኝ ነገር እንዴ? በቃ እሱ ፈራ እኮ አፍ የለውም እንዴ? እኔ ነኝ የምናገርበት። መጠየቅ የምትፈልጊውን ጥያቄ ሁሉ እኔ ጠይቂኝ። እሺ አንበሱ ለኔ ይመልስልሻል። እኔ አንቺ ብንመረመር ደስ ይለኛል። በቃ እንደተመረመረ ይፈልጋል። ወንድሜ ሳያውቅ ማንም ሳያውቅ እንሂድና እንመረመር። ለምን አጎቴ ይመጣል፣ አንድ ላይ እንሄዳለን። እኔ እምቢ አላልኩም እኮ። ቆይ አይደለም የአጎትሽ ወድ ውስጥ ነው እንዴ ልጅሽ ያለው? ቤቲ ካንቺ ጋር አወራሁ። የአጎትሽ ወድ ውስጥ ነው የሚመለከተው እሱ ብቻ ነው አይደል? ልጅሽ ያለው ለብረሱ የሚመለከተው እኔ የሚመለከተኛል። አይመለከትሽም። ያስረገዘኝ እሱ መሰለኝ። አላስረገዘሽም። ኧረ እባክህ እኔ አላስረገዝኩሽ ታውቂያለሽ። አሚር ወደ ኋላ እንመለስ በእናትህ። ምን ናችሁ? ምን ጭቅጭቅ አይሰለቻችሁም እንዴ እናንተ? አይሰለቸንም፣ አይሰለቸውም። ሁሌ አንቺ መጨቃጨቅ ነው ደስ የሚለው። አንቺ ዝማት ልጅ ተመርመሪ። ለምንድን ነው አንቺ በራስሽ አትተማመኝ? ቤቲ ካላመንሽ ከዚህ በኋላ እኔ ሰልማለሁ። ባሌም የኔ ነው። ሰማሽኝ? ኧረ እባክሽ ባልሽ እንጂ ነው። ጠረጋ እንደሱ ይሻልካኝ። የጠረገው እኮ ነው። አንቺ አልፈለገሽም እኮ ልጁ። ሰንሳት ይሉሽ በቃ ልጅ አለን። እየሰማሽ አንቺ እንዴት ነው ያለሽ? እኔ ነኝ ጠርገው እንዴት ነው የሚያደርግሽ ግን? አንቺ ሰንሳት የለሽም እንዴ? ታይ በምን ቤቲ ታይ ጆን ታይ ለጉዝ እኮ ነች። ቤቲ ምን እያደረግሽ ነው? ምን ማድረግሽ ነው? ሰንሳት ልጅ ይዛለች። ልጇ ቢወርድባት ልጇ ቢወርድባትስ? አዎ የትኛው ልጅ? እኔ አሚር ልጅ ከያዘች እኔ ላስመርምርሽ፣ እኔ ልክፈልልሽ። ቤቲ ምን ማለት እኔ ካብልሽ እኔ እንመርመር። ምን ማለት ነው? ሰንሳት ይሉሽ እኮ ካላጣሽ ነይ እንሂድ። ነይ እኔ አስመረምራታለሁ። አይ ቤቲ ተረጋጊ። ልጅ ያላት እኮ እንዴት ከሷ ጋር ምን ታያለሽ? ተረጋጊ የምትለኝ እና ልጅ ይዛ እንዴት ነው ከሷ ጋር? አሚር እውነቱ መውጣት አለበት። ደህናት እርጉዝ ነኝ ካላመሽ አሳይሻለሁ። እሺ በቃ ታይ። ስለዚህ ሁሌ እንደ ጣል መጣ ካማላ ግን አንተ በሷ ጉዳይ እንድትናገረኝ እንድታመናጭቀኝም አልፈልግም። እሺ አሚር ሰማካለሽ እኔ ገረመሽ ከፈለኩ ደጋ ይመጣል። ደህናት አትቀፈኝ። ተው አሚር ተው አሚር አትቀፈኝ። ተው እያለች ተው አሚር ወይ ለሳክልሽ አልፈተናትሽ ከዚህ ታይ በቃ ታስፈልኝ እያያታ እንዴት እያደረጋት እንደሆነ በቃ በምን ምን አማረሽ ዛሬ? ምን አማረሽ? ባለፈው ቀለበት ነበር አያማረሽ? አንቺ ለምታት ቤቲ ተረጋጊ። ተረጋጊና እናትበለኛለ። ምን ማለት ነው? ብትሄድ ይሻላል። ሲጀምር ሰይጣን አለባት መሰለኝ። ታይ ቤቲ ናት ተናገራት። ምን ማለት ነው? እኔ ስትናገረኝ አንቋሸሸችኝ። ባለፈው በጥፊ መታችኝ። እንዴ ወዲ ውስጥ እኮ ያለው ያንተ ልጅ ነው አሚር። አልገባህም እንዴ? ስታግን እውነቱን እንደምታፍር ወቅ አሚር። እውነቴን ነው። በጣም በዛውንስ እሷም ትመጣለች፣ እኔን ታንቋሸኛለች። አይከብድህም እንዴ አንተ? እንዴ ዛሬ እንደዚህ ሆኜ የመጣሁት አንተን ለማስደሰት ነው። ጭራሽ አንተ ቤቲ ጠርታት እዚህ እኔ እንትን ትለኛለህ እንዴ? በሱም አልበቃም። ቤት ተከራይቼልሻለሁ። እኔ ቤት መሰለኝ ቸገረኝ። ቤት አልቸገረኝም። እሺ ሰማኛ። ቤት ብር አልቸገረኝም። ምንም ቢሆን አጎት አለኝ። ሰማኛ በቃ። ስለዚህ አንተ እኔን ማገዝ ከፈለክ፣ ከኔ ጋር መሆን ከፈለክ እኔ እናንተ ይኸው እሰልማለሁኝ። እኔ እናንተ አንድ ላይ እንኖራለን። አለቀ። ልጃችን እናሳድጋለን። ገባካ? ባለፈው ቃል ገብተህልኛል አይደለ? ስለዚህ ቃል በገባህልኝ መሰረት ቃልን አክብር። እኔም እሰልማለሁ፣ ታስተምረኛለህ፣ አንድ ላይ በሰላም እንኖራለን። እንጂ ቤቴ የተባለች ወደዛ ከህይወት አስወጣት ወደዛ። እኔ መጥፎ ቃላት መናገር አልፈልግም። ጓደኛዬ ነች፣ ብዙ ነገር አሳልፈናል ከሷ ጋር ገባክ? ሶ ይሄን ያክል እንትን ማለት አልፈልግም። ከሷ ጋር ይሄን ያክል መንገድ መጓዝ አልፈልግም። ገባክ እንዴ? ሁሌ ምንድነው? በምን ግራ ገባሽኝ እኮ በቃ ሁሌ
ጭቅጭቅ፣ ሁሌ ጭቅጭቅ። እኔ ሰላማዊ ሰው ሁኜ ስመጣ እሷ ትገነፍላለች። እንዴ ለምንድን ይዛት የምትመጣው? እኔ እያለሁኝ እሷን ይዛት አትምጣ። በቃ አለቀ። እንዴ እኔ የፈለኩት አንተ ፈልጌ ነው አይደል የመጣሁት። አሁን መማር ከፈለሽ አስተምርሻለሁ፣ የሚደረገው ነገር ሁሉ አግዝሻለሁ። እኔ በቃ ደስ ይለኛል። በቃ እሺ። ዋናው በስንት መከራ እንዲያሰስኩት ራሱ አበላሽችብ። ድርድር ካለ ድርድር አታውቁት እንጂ